በአሁኑ ወቅት በማህበራዊ ሚዲያ ገጾች ላይ የሚታዩ የጭካኔ የግፍና የአስደንጋጭ ድርጊቶች ቪዲዮዎች ከቀን ወደ ቀን እየተበራከቱና ሕሊናን የሚፈታተኑ እየሆኑ መጥተዋል። ሰሞኑን በኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ ተብሎ በሚጠራው አካባቢ በአንዲት ታዳጊ ላይ የተፈጸመው አሰቃቂ ጥቃት ማህበራዊ ሚዲያውን አናውጦታል። የብዙዎችን ልብ የሰበረውና ያሳዘነው ጭካኔ የተሞላበት ድርጊት የሚያሳየው ተንቀሳቃሽ ምስል ብዙ ውዝግብንም አስነስቷል። አብዛኛው ሰው ቪዲዮውን አይቶ በከፍተኛ ቁጣ ፍትህን እየጠየቀም ይገኛል። ነገር ግን ከዚህ ማህበራዊ ሚዲያን ካስቆጣው ክስተት ጀርባ ምንም ያልተጠበቀውና ያልተሰማው ትልቅ የፖሊስ ሚስጥር ተገኝቷል። ለመሆኑ ይህ አሰቃቂ ድርጊት የተፈጸመው መቼ ነበር? ፖሊስስ ማህበራዊ ሚዲያው ሳይጮህ በፊት ምን አድርጎ ነበር? ከሁሉም በላይ ደግሞ መዝገቡ ተዘግቶ ወደ አቃቤ ሕግ ከተመራ በኋላ ይህን ቪዲዮ አሁን ላይ በማህበራዊ ሚዲያ ላይ በትኖ ህዝብን ያስቆጣና በተጎጂዋ ላይ ተጨማሪ የስነ ልቦና ጥቃት ያደረሰው አካል ማን ነው? ዓላማውስ ምንድን ነው? ፖሊስ አሁን ላይ የከፈተው አዲስና ጥብቅ የምርመራ መዝገብስ ምን ያሳያል? የነገሩን ሙሉ ሚስጥር፣ ያልተሰሙ የፖሊስ መረጃዎችንና ከጀርባ ያለውን ሽሽግ ታሪክ በዝርዝር እንነግራችኋለን። በሌላ መረጃ በየቀኑ የምንጠቀመው ህይወታችንን ያቀልልናል ብለን የምናምነውና የዓለማችንን ህዝብ ስራ ያቀላል ተብሎ እየተሞካሸ ያለው የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንት የቤተሰብ መደምሰሻ መሳሪያ መሆኑ ተሰምቷል። በአሜሪካ ማንቹሴትስ ግዛት ውስጥ የተፈጸመው ይህ ክስተት የመላው ዓለምን ህዝብ ከማስደንገጡም በላይ እያንዳንዱን ሰው በከፍተኛ ፍርሃት ውስጥ ጥሎታል። አንድ አባት ከስራ ደክሞት ወደ ቤቱ ሲመለስ በሩ ተቆልፏል። ጥሪውን የሚያነሳ ሰውም የለም። ፖሊስ ተጠርቶ በሩ ተሰብሮ ሲገባ ግን ማንም በህይወት ዘመኑ ሊያየው የማይመኘው አሰቃቂ ትዕይንት ጠበቀው። እናትና የ14 ዓመት ታዳጊ ወንድም በአሰቃቂ ሁኔታ ተገለው በደም ውስጥ ተዘፍቀው ተገኙ። አጠቃላይ ቤተሰቡ በአንድ ጀንበር ፈረሰ። ከዚህ ሁሉ አሰቃቂ ወንጀል ጀርባ ያለው አካል ማን እንደሆነ ሲታወቅ ግን መላው ዓለም የበለጠ ደነገጠ። ገዳዩ የገዛ ራሷ የ17 ዓመት ልጅ ነበር። ነገር ግን ፖሊስ አቃቢ ህግንና ህዝቡን የበለጠ ያስደነገጠው ልጅየው ወንጀሉን የፈጸመበት መንገድ ነው። ይህ ወጣት የታናሽ ወንድሙንና የእናቱን ህይወት ለማጥፋት እያንዳንዱን እቅድና የትወና ስክሪፕት ሲያዘጋጅ የነበረው ቻት ጂፒቲን በመጠቀም ነበር። ለመሆኑ ይህ የ17 ዓመት ወጣት ከቻት ጂፒቲ ጋር ምን አይነት አስገራሚና አስፈሪ ንግግሮችን ያደርግ ነበር? ወንጀሉንስ እንዴት በስክሪፕት ደረጃ አዘጋጀው? ዛሬ እያንዳንዳችን ልጆቻችን ስልክና ኮምፒውተር ላይ ሲቀመጡ ምን እያደረጉ እንደሆነ እንድንጠይቅ የሚያስገድደውን የዚህን አሰቃቂ ታሪክ ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በመዲናዋ ስለተፈጸመው አሰቃቂ ድርጊትና ከጀርባው ስላለው ያልተሰማ ታሪክ እንዲሁም በአርቲፊሻል ኢንተለጀንስ አማካሪነት ቤተሰቡን ስላጠፋው ታዳጊ የተሰሙ አሳዛኝ መረጃዎችን እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከሰሞኑ ማህበራዊ ሚዲያ ላይ የታየው ተንቀሳቃሽ ምስል በርካቶችን ከማሳዘኑም በላይ ቁጣን የቀሰቀሰ ሆኖ ታይቷል። ይሁን እንጂ ከድርጊቱ በስተጀርባ ያለው ታሪክ ማንም ያልጠበቀው ሆኗል። ድርጊቱ የተቀረጸው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ልዩ ስሙ ዓለም ባንክ ተብሎ በሚጠራው አካባቢ ነው። ፍርዶስ መሐመድ፣ ኤደን ዳዊትና አሊ ሁሴን የተባሉ 3 ታዳጊዎች አብራቸው የምትማረውንና ጓደኛቸው የሆነችውን ሌላ ታዳጊ ተማሪ ያለምንም ርህራሄ ሲደበድባት የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ተሰራጨ። ቪዲዮ ይፋ ከሆነበት ቅጽበት ጀምሮም የብዙዎችን ሕሊና ነክቷል፣ ቁጣን ቀስቅሷል። ጥቃቱን የተመለከተው ህዝብም ድርጊቱን በጽኑ በማውገዝ በእነዚህ አጥፊዎች ላይ አስቸኳይ ፍትህ ይሰጥ ሲል በየማህበራዊ ሚዲያው ድምጹን እያሰማ ነው። ነገር ግን ህዝቡ በቁጣ ፍትህን በጠየቀበት በዚህ ወቅት ከጀርባ ማንም ያልጠበቀው እውነት ነበር። የአዲስ አበባ ፖሊስ ዋና መስሪያ ቤት ባወጣው ይፋዊ መግለጫ ይህ አሰቃቂ ድርጊት የተፈጸመው አሁን ወይም ትናንት ሳይሆን ከወራት በፊት ማለትም ጥቅምት 14 ቀን 2018 ዓ.ም እንደነበር ይፋ አደረገ። ፖሊስ አክሎም ቪዲዮ በማህበራዊ ሚዲያ ላይ ሳይሰራጭና ህዝባዊ ቁጣ ሳይቀሰቅስ ከወራት በፊት የህግ አስከባሪዎች በደረሳቸው ጥቆማና ባደረጉት ፈጣን ክትትል ሶስቱንም ተጠርጣሪዎች በቁጥጥር ስር አውለዋቸው እንደነበር ገለጸ። ጉዳዩም በህግ መንገድ ተይዞ አስፈላጊው ማስረጃ ከተሰበሰበ በኋላ የምርመራ መዝገቡ ተዘጋጅቶ ለፍትህ አካላት ተልኮ እንደነበርም ፖሊስ አስታወቀ።
ታዲያ ህጋዊ ሂደቱ አልቆ መዝገቡ ተዘግቶ ያለ ይህ ቪዲዮ ከ10 ወራት በኋላ አሁን ላይ በድንገት በማህበራዊ ሚዲያ እንዲሰራጭ ያደረገው አካል ማን ነው የሚለው የብዙዎች ጥያቄ ነው። እንደ ፖሊስ ገለጻ ከሆነ ቪዲዮ አሁን ላይ ይፋ መደረጉ በፍትህ ሂደቱ ላይ የሚያመጣው ለውጥ ባይኖርም በተጎጂዋ ታዳጊና ቤተሰቧ ላይ ግን ከፍተኛ የሆነ የስነ ልቦናና የማህበራዊ ህይወት ጫና ፈጥሯል። በመሆኑም ፖሊስ አሁን ላይ ሌላ አዲስ የምርመራ መዝገብ ከፍቷል። ይህም የተጎጂዋን ግላዊነት ጥሶ ቪዲዮውን በማህበራዊ ሚዲያ ላይ በመበተን ቤተሰቧንና ታዳጊዋን ለተጨማሪ ስቃይ የዳረገውን አካል ለይቶ ለህግ ለማቅረብ የሚደረግ ጥብቅ ክትትል እንደሆነም አስታውቋል። ይህ ክስተት የሚያሳየን አንድ ትልቅ እውነት አለ። ማህበራዊ ሚዲያ ፍትህን ለመጠየቅ ጠቃሚ ቢሆንም አንዳንዴ ግን ሳይረጋገጡ የሚለቀቁ ቪዲዮዎች በተጎጂዎች ላይ ተጨማሪ ስቃይ ሊሆኑ ይችላሉ። ፖሊስም ህብረተሰቡ አሁንም ቢሆን መረጃዎችን ለህግ አካላት ብቻ በመስጠትና ወንጀልን በመከላከል ረገድ የሚያደርገውን አጋርነት አጠናክሮ እንዲቀጥል ጥሪ አቅርቧል። ወደ ሌላኛው መረጃችን ስናመራ ታሪኩ የሚጀምረው በአሜሪካ ማንቹሴትስ ግዛት ውስጥ ነው። ማክሰኞ ማታ አንድ አባት ከረጅም የስራ ውሎ በኋላ ደክሞት ወደ ቤቱ ይመለሳል። ነገር ግን አባት በሩ ጋር ሲደርስ የቤቱ በር ተቆልፏል። የልጁ የግል አስተማሪም በሩ ጋር ቆሞ ነበር። የስልኩን ደውል የሚያነሳ ባለመኖሩና ሁኔታው ያልተለመደ በመሆኑ ስጋት ያደረበት አባት ወዲያውኑ ወደ ፖሊስ ይደውላል። ፖሊሶች በቦታው ደርሰው በሩን ሰብረው ሲገቡ ግን ባዩት ነገር ይደነግጣሉ። የቤቱ እናት የሆነችው ሱራ በምድር ቤት ውስጥ የ14 ዓመቱ ታዳጊ ወንድም ሲዲ ሃርት ደግሞ በመጀመሪያ ፎቅ ላይ በአሰቃቂ ሁኔታ ተደብድበው ህይወታቸው አልፎ ተገኙ። አጠቃላይ ቤቱ በደም ተጨማልቋል። የነበረው ትዕይንትም እጅግ የሚያስደነግጥ ነበር። ይህን አሰቃቂ ድርጊት የፈጸመው አካል ማን እንደሆነ ሲጣራ ደግሞ የቤተሰቡ ህመም የበለጠ ጥልቅ ሆነ። ወንጀሉን የፈጸመው ሌላ ማንም ሳይሆን የዚች እናት የገዛ ልጅና የታዳጊው ታላቅ ወንድም የሆነው የ17 ዓመቱ አርጁን ነበር። አርጁን እናቱንና ወንድሙን ካጠፋ በኋላ የእናቱን መኪና ይዞ ከአካባቢው ለመሰወር ቢሞክርም ብዙ ሳይርቅ በፖሊስ ቁጥጥር ስር ውሏል። ነገር ግን የምርመራው ሂደት ሲጀመር የወጣው መረጃ መላ የዓለምን ህዝብ ያስደነግጥ ጀመር። የአቃቢ ህግና የፖሊስ የምርመራ መዝገብ እንደሚያሳየው ከሆነ አርጁን ይህን ወንጀል የፈጸመው በስሜት ተገፋፍቶ ወይም በድንገት አልነበረም። ይልቁንም በቅርቡ ዓለማችንን እያነጋገረ ያለውን አርቲፊሻል ኢንተለጀንስ ወይም ቻት ጂፒቲን በመጠቀም አስቦበትና አቅዶበት የፈጸመው ወንጀል ሆኖ ተገኝቷል። ልጁ ወደ ቻት ጂፒቲ በመግባት ቤተሰብን እንዴት መግደል ይቻላል ብሎ ከመፈለጉም በላይ ልክ እንደ አንድ የሆሊውድ የጨለማ ፊልም ስክሪፕት ገጸ ባህሪያትንና የወንጀል ትወናዎችን በኤአይ እያሰናዳ ያዘጋጅ ነበር። ቴክኖሎጂውን በመጠቀምም የገዛ እናቱንና ታናሽ ወንድሙን እንዴት ማጥፋት እንደሚችል ልምምድ ሲያደርግ እንደነበር በችሎት ላይ ይፋ ተደርጓል። አሁን ላይ አርጁን በቁጥጥር ስር ውሎ ዋስትና ተከልክሎ የአእምሮ ሕክምናና የህግ ምርመራ እየተደረገለት ይገኛል። ነገር ግን አንድ አባት በአንድ ጀንበር ባለቤቱንና ታናሽ ልጁን አጣ። በህይወቱ ሙሉ የማይሻር ትልቅ ቁስል ውስጥም ወድቋል። ይህ ክስተት ለሁሉም ሰው ትልቅ የማስጠንቀቂያ ደውልም ሆኗል። ልጆች ስልካቸውንና ኮምፒውተራቸው ላይ ሰዓታትን ሲያሳልፉ ምን እያደረጉ ነው? ከማን ጋር ያወራሉ? ቴክኖሎጂውስ ምን እያስተማራቸው ነው? የሚለው ወላጆች ቆም ብለው ማሰብና መጠንቀቅ የሚገባቸው አሳሳቢ ጉዳይ መሆኑን የሚጠቁም ነው። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።